ባሳለፍነው መስከረም ወር የጎፋ ዞን ልማት ማህበር ባደረገው ጠቅላላ ጉባኤ በርካታ ውሳኔዎችን ማስተላለፉን ያስታወሱት የልማት ማህበሩ ቦርድ ምክትል ሰብሳቢ ዶክተር ጌትነት በጋሻው የአጠቃላይ አመራሩ ለውጥ የዚሁ አንድ አካል ነው ብለዋል። የማህበሩን ዓላማና ግብ የተረዳ ያንንም ሊያስቀጥል የሚችል አዲስ አመራርና መፍጠር መፈጸም የሚችሉ ስራ አስኪያጆችን ለማምጣት ሰፊ ጥረት መደረጉን ገልጸዋል። ብዙ አይነት የምልመላ ታክቲኮችን ተጠቅመናል። ኢንተርቪው አድርገናል፣ ፈተና ሰጥተናል። ብዙ አይነት ብቃት ያላቸውን ሰዎች አድርገን ካላቸው ልምድ ፍላጎት ብቻም ሳይሆን ልማት ማህበሩን ሊያሻግሩ ይችላሉ ብለን ተጨማሪም ተልእኮ ጫናም አድርገን አቶ ነጻነት ገመዳን የልማት ማህበራችን ስራ አስኪያጅ እንዲሆኑ፣ አቶ ገረመው ታገሰን የልማት ማህበሩ ምክትል ስራ አስኪያጅ እንዲሆኑ፣ እነዚህ አዲስ አመራር ስምሪት የተሰጣቸው አካላት ልማት ማህበሩ አሁን ከመጣበት ባሻገር የህዝባችን ፍላጎትና ኤክስፔክቴሽን በጣም ሰፊ ስለሆነ ብዙ ኃላፊነት ወስደው ያሻግራሉ የሚል እምነት ይዘናል። ማህበሩ ያቀረበውን መስፈርት አሟልተው ቀጣይ የልማት ማህበሩ ስራ አስኪያጅ የሆኑት አቶ ነጻነት ገመዳ ባስተላለፉት መልእክት በአመራርነት ወደ ተግባር በመቀላቀል ትልቅ ሀደራና በለውጥ ጎዳና ለማህበረሰቡ የሚበጁ ነገሮችን በማዘጋጀት ለመወጣት ኃላፊነት መቀበል ነው በማለት ለማገልገል ቃል መግባታቸውን አረጋግጠዋል። አያይዘውም በማህበሩ የተጀመሩ የልማት ስራዎችን በህብረትና በመተባበር እንዲሁም ያለንን የሰው ኃይልና ሀብት በመለየት ለአካባቢያችን የተሻለ ለውጥ ለማምጣት እንሰራለን ሲሉ ተደምጠዋል። በዞኑ ውስጥም ሆነ ከዞኑ ውጪ በሀገር ውስጥ ያላችሁ እንደውም ከሀገር ውጭ ያላችሁ የዞኑ ተወላጆችና ወዳጆች የቀደማችሁ የፖለቲካ መሪዎችና ታላላቆች ከጎናችን እንድትቆሙ፣ ስናጠፋ ስንሳሳት በቅንነት እንድታርሙን፣ ስንሰንፍ እና ስንዝል በግልጸኝነት እንድትወቅሱንና እንድታነቁን ለልማት ማህበሩ የሚጠቅም ተሞክሮ እቅድም ሆነ ሐሳብ ያላችሁን ብትነግሩን በደስታ ለመቀበል ስለተዘጋጀን ያለ ስስት እንድታጋሩን። የጎፋ ዞን ምክትል አስተዳዳሪና የስራና ክህሎት መምሪያ ኃላፊ አቶ ምናሴ ኤልያስ በበኩላቸው በቅብብሎሽ ወደ አዲስ ምዕራፍ በሚል የልማት ማህበሩ በአዳዲስ ስራ አስኪያጆች በመቀየር የተጀመሩ ተግባራትን ለማስቀጠል አዳዲስ ስራ በመፍጠርና ወደ ተሻለ እድገት ጉዞ የመሄድ መንገድ በመሆኑ መተካካት መደረጉን አብራርተዋል። የጠቅላላውን ጉባኤ አቅጣጫ ተከትለን በጋራ የምናለማና በጋራ የምንሰራ ከሆነ አሁን የተመረጠውን አዲሱን ስራ አስኪያጅ የምንደግፍ ከሆነ የቦርዱን አጠቃላይ የቦርዱ አመራር ሁላችን ተናበን የምንሰራ ከሆነ እንደ አቅማችን እንደ ጎፋ ህዝብ ስፋት ባለን ፖቴንሻል ልክ በአጭር ጊዜ ከፍ ወዳለ ስፍራ ለመድረስ የሚያስችል ተስፋም እድልም አቅሙም በእኛ እጅ ስላለ የጎፋ ዞን ልማት ማህበር ጠቅላላ ጉባኤ ጸሐፊ የሆኑት አቶ ዘካሪያስ ይርኮላ የልማት ማህበሩ የጎፋ አይንና ብሌን ሲሆን የተጓዝንበትን መንገድ ያጸዳን የህብረተሰቡ ተጠቃሚነት ላይ በመስራት አሁንም አዳዲስ የሚመጡ ስራ አስኪያጆችን መደገፍና መተባበር አስፈላጊ ነው ብለዋል። በእኛ ዞን ብዙ የልማት ክፍተቶች አሉ፣ ብዙ ጸጋዎች ደግሞ አሉ። ያንን እንግዲህ ወጣት ሲሆን በጣም ደስ ይላል። ልብ አድርጎ ቫይብራንት ሆኖ ነገሮችን በደንብ አሰስ አድርጎ አጥንቶ ሪሰርች ቤዝድ አድርጎ ምን ገበያ አለ፣ ምን ልማት አለ፣ ምን ጸጋ አለ የሚለውን ነገር በደንብ ፈትሸው እንደሚሰሩ ባለሙሉ እምነት ነኝ። የቀድሞ ስራ አስኪያጅ አቶ ደግፊ ኃይለ ማርያም ለአዲሱ የልማት ማህበሩ ስራ አስኪያጅ አቶ ነጻነት ገመዳ የስራ ርክብክብ አድርገዋል። የልማት ማህበሩ በቀጣይ 45 ቀናት የሚከናወኑ ዋና ዋና የስራ ግቦች ዙሪያም እቅድ ለውይይት ቀርቧል። በቀረበው እቅድ ዙሪያም የዕለቱ ተሳታፊዎች ሀሳብ አስተያየት አክለውበታል። ምክትል ሰብሳቢውም ምላሽና ማብራሪያ ተሰጥተውበታል። የልማት ማህበሩን ቅርንጫፍ ማጠናከር በተቀመጠው መመሪያና ደንብ መሰረት የሰው ኃይል ማደራጀት ቅድሚያ ሊሰጠው እንደሚገባ ጠቁመዋል። በተጨማሪም አዳዲስ አባላትን እንዲሁም አመራሮችን ከማፍራት አኳያ ማህበሩን ከመደገፍ ረገድም ሁሉም ባለድርሻ አካላት የድርሻቸውን እንዲወጡ ጥሪ አቅርበዋል። ዞኑ ልማት ማህበሩን በልዩ ሁኔታ መደገፍ መቻል አለበት። የዞኑን አስተዳደር እና አጠቃላይ የካቢኔውን ድጋፍ ሲያገኝ አቅም ይሆንላቸዋል ለሚሰሩት ስራ። የዞኑ ተቋማት የልማት ማህበሩ የክብር አባላት ናቸው። በጥሬ ገንዘብ ችግር ይባላል በተለያዩ ምክንያት አመታዊ መዋጮዎችን እየከፈሉ አይደለም ማለት ነው። ያልተሰበሰበ መዋጮ አሁን እጅግ በጣም ከፍተኛ ነው። ስለዚህ ያንን አሰባስቦ ለልማት አቅም ማድረግ መቻል አለብን።